እዚህ ስትመጪ አይንሽ ያይም ነበር? አሁን ማየት ይችላል። በእለት ተእለት የኑሮ ዝግብ ማብቂያ በሌለው የህይወት ሩጫ በበሽታና በጭንቀት ለደከመች ነፍስ ታላቅ እረፍት የሚሰጥ የእግዚአብሔርን ድንቅ የፈውስ እጅ በገሃድ የሚገለጥበት አንድ አስደናቂ ገዳም አለ። ይህ ስፍራ ከናዝሬት ከተማ ወጣ ብሎ በተፈጥሮ ውበት በልምላሜና በጸጥታ በተከበበው መንፈሳዊ ስፍራ ላይ የሚገኝ ሲሆን መካነ ቅዱሳን አርቱ ቅድስት አርሴማ ገዳም በመባል ይታወቃል። ሰላም ጤናና በረከት ለእናንተ ይሁን። የተወደዳችሁ የቻናላችን ቤተሰቦች ዛሬ ይዘንላችሁ የቀረብነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ የፈውስ ስፍራ ተብሎ ስለሚታወቀውና ልዩ በሆነው የእንፋሎት ጸበሉ ስለሚታወቀው ስለ አርቱ ቅድስት አርሴማ ገዳም ነው። በዚህ ቪዲዮ የገዳሙን አመሰራረት፣ 8ቱን አስገራሚ የፈውስ እንፋሎት ጸበሎች፣ ወደ ስፍራው እንዴት መሄድ እንደምትችሉና በጸበሉ የተደረጉ ሕያው የፈውስ ምስክርነቶች በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህ የተቀደሰ ገዳም የሚገኘው በኦሮሚያ ክልል በምስራቅ ሸዋ ሀገረ ስብከት ስር በሚገኘው የናዝሬት ወይም አዳማ ዙሪያ ልዩ ስሙ አርቱ በተባለ ስፍራ ላይ ነው። ከአዲስ አበባ ተነስተን በፈጣኑ መንገድ በመጓዝ ናዝሬት ከመድረሳችን በፊት ወይም ከናዝሬት ከተማ ተነስተን በአጭር የጉዞ ጊዜ በቀላሉ ልንደርስበት የምንችለው ቦታ ነው። የስፍራው መልክዓ ምድራዊ አቀማመጥ ተራራማና ጸጥታ የሰፈነበት በመሆኑ ለጸሎት ለሱባኤና ከፈጣሪ ጋር በህሊና ለመገናኘት እጅግ የተመረጠ ያደርገዋል። ወደ ዋናው የእንፋሎት ጸበል ምስጢርና ፈውስ ከመግባታችን በፊት ይህ ገዳም በስሟ የተሰየመላት ቅድስት አርሴማ ማናት የሚለውን ማወቁ ተገቢ ነው። ቅድስት አርሴማ በ3ኛው ክፍለ ዘመን የነበረች በእምነቷ ጽናት የምትታወቅ ታላቅ የሮም የደናግላን አለቃ ነበረች። በወቅቱ የነበረው ጨካኝ ንጉሥ ዲዮቅልጥያኖስ በክርስቲያኖች ላይ ከፍተኛ ስደት ባወጀበት ዘመን ቅድስት አርሴማ በክርስቶስ ስም አምናለሁ ለጣዖት አልሰግድም በማለቷ እጅግ አሰቃቂ መከራዎችን አሳልፋለች። በመጨረሻም በአርሜኒያ ሀገር አንገቷን በሰይፍ ተቆርጣ የሰማዕትነትን አክሊል ተቀዳጅታለች። ይህች ቅድስት ሰማዕት እግዚአብሔር ታላቅ የፈውስና የቃል ኪዳን ጸጋ የሰጣት በመሆኑ ዛሬም በኢትዮጵያ በዚህ በአርቱ ገዳም ስሟ የሚጠራበት ቦታ ሁሉ ድንቅ ታምራትን ታደርጋለች። የአርቱ ቅድስት አርሴማ ገዳምን ከሌሎች መደበኛ ጸበሎች የተለየ የሚያደርገውና ልዩ ምስጢር ያዘለው የእንፋሎት ጸበሉ ነው። ይህ ከምድር ውስጥ የሚፈልቀው ሞቃትነት እግዚአብሔር ለሰው ልጅ የሰጠውን ድንቅ የተፈጥሮ ፈዋሽ ጸጋ ነው። በገዳሙ ውስጥ በተለያዩ ቅዱሳን ስም የተሰየሙ 8 ዋና ዋና የእንፋሎት ጸበሎች ይገኛሉ። አብረን እናያቸው። አንደኛው የቅዱስ እግዚአብሔር አብ ጸበል ነው። ይህ የመጀመሪያውና ታላቁ ጸበል ሲሆን ምዕመናን በመጀመሪያ ጸሎትና አምልኮታቸውን ለእግዚአብሔር አብ የሚያቀርቡበትና በረከትን የሚቀበሉበት ነው። ሁለተኛ የቅድስት አርሴማ ጸበል የገዳሙ መጠሪያ በሆነችው በሰማዕቷ ስም የተሰየመው ይህ ጸበል በተለይ የእናትነት ማህፀን ላጡና ልጅ መውለድ ለተሳናቸው እህቶች ታላቅ ተስፋና ፈውስ የሚገኝበት ቦታ ነው። ሶስተኛ የቅዱስ ገብርኤል ጸበል ብስራታዊ መልአክ ቅዱስ ገብርኤል ምዕመናንን ከጭንቀትና ከተደቀነባቸው ክፉ ነገር ሁሉ የሚታደግበት የፈውስ እንፋሎት ነው። አራተኛ የእስትንፋሰ ክርስቶስ ጸበል የጌታችን የኢየሱስ ክርስቶስን ትንፋሽና ፈዋሽነት የሚዘክር በተለይም ለውስጥ ደዌ ህመምተኞች ትልቅ እፎይታ የሚሰጥ ጸበል ነው። አምስተኛ የቅዱስ ሚካኤል ጸበል የዋናው መልአክ የቅዱስ ሚካኤል ጥበቃና ረድኤት የሚገለጥበት ክፉ መናፍስትንና አጋንንትን የሚያሳድድበት ስፍራ ነው። ስድስተኛ የአቡነ ተክለ ሃይማኖት ጸበል የኢትዮጵያዊው ጻድቅ የአቡነ ተክለ ሃይማኖት ረድኤትና በረከት የሚታይበት ጸበል ነው። ሰባተኛ የመድኃኔ ዓለም ጸበል የዓለም መድኃኒት የሆነው ኢየሱስ ክርስቶስ የስጋንና የነፍስን እንዲሁም የማይድኑ የተባሉ ቁስሎችን የሚፈውስበት ታላቅ ጸበል ነው። በተለይም በመድኃኔ ዓለም ጸበል ለእግር ህመም ብቻ መድኃኒት የሚሆን የእንፋሎት ጸበል ፈውስ በመስጠት ላይ ይገኛል። ስምንተኛ የኪዳነ ምህረት ጸበል የእመቤታችን የድንግል ማርያም የቃል ኪዳን ጸጋ የሚታይበት እናታዊ ፍቅሯና ምህረቷ ለምዕመናን በብዛት የሚፈስበት ጸበል ነው። እነዚህ የእንፋሎት ጸበሎች ዝም ብሎ የሚወጡ የተፈጥሮ ትነቶች ብቻ አይደሉም፣ የእግዚአብሔር የፈውስ እጅ ማረፊያዎች ናቸው። በዘመናዊ ሕክምና መድኃኒት የሌላቸው የተባሉ እንደ ካንሰር፣ ስኳር፣ የደም ግፊትና የነርቭ ህመም ያለባቸው ሰዎች በዚህ ጸበል ተጠምቀው ፍጹም ጤንነታቸውን አግኝተዋል። ከዚህ በተጨማሪ በአይነ ጥላ በዛርና በተለያዩ ርኩሳን መናፍስት ይማቀቁ የነበሩ ወገኖች የእንፋሎት ጸበሉን ሲጸበሉ መናፍስቱ እየጮሁ በመውጣት ሙሉ ነጻነታቸውን አግኝተዋል። የቅድስት አርሴማ ፈጣን አማላጅነት ዛሬም በዚህ ስፍራ ላይ ሕያው ምስክርነት አለው። እዚህ ስትመጪ አይንሽ ያይም ነበር? አሁን ማየት ይችላል። እስኪ ንገረኝ እንደው እስኪ ለዓለም ነው ይሄ የሚሰራጨውና ምስክርነት እንጂ እግዚአብሔር ያበረታሻል። ቦታው ወይ አይንሽ ሳያይ ቀረው ከመቼ ጀምሮ ነው? በፊት ቆይቷል። ስንት ጊዜ ይሆናል ሳታይ? መጀመሪያ ላይ 8 ወር እንደዛው ነው ቆየና ሙሉ በሙሉ ጠፍቶ ነው? ሁለቱም አይኔ ማለት ነው። ሙሉ በሙሉ ምንም አይታይሽም? ሰው እየመራሽ? አዎ ለዚህ መቆም አልችልም። እነሱ እያቆሙኝ ምናምን ሰዎች። ከዛ በኋላ የሚካኤል ቀን ተገለጠልኝና እሺ ድጋሚ ደግሞ አርሴማ ጀሞ ማነው ላፍቶ ማብራት እዛ ስገባ ደግሞ አይኔም እንደዛ ነበር። አርሴማ እዛ ስቆይም ከዛ እዚህ ስመጣ አቅም 5 ማለት ነው
የዛኔ ማየት ቻልኩኝ እንጂ ሰው እየመራሽ እንደዚህ ይዘሽ እየመራሽ ነበር የሚሄደው? መሄድ አልችልም በወንበር ላይ በወንበርም ነበረ። አሁን እንዳለሽው እንደዚህ አልቆምሽም። አሁን ደገፍ ብትይም ቆመሻል። እዚህ አሁን ስንት ጊዜ ቆየሽ? 2 ወር አልፎ 3ኛው ወር ከራሴ ጀምሮ እኔ ካንሰር ታማሚ ነበር። ካንሰር ታማሚ አንተን አስቀምጭ ነው ሌላ ሰው ምስክርነት ሰጥም ብለው እኔ ካንሰር ታማሚ ነበር። ይኸውና ከአካላቴ ኦፕሬሽን ተደርጌ የሐኪም ቤት በገንዘብ ሲያልቅ ነው የመጣው። ስታከም የነበረው በመጨረሻ ላይ ምን ሆናል? መንፈስ ነው የሆነው። ካንሰር የለበትም ብዬ ነበር። ዘርክስ መንፈስ ነው ያዘኝ። ይሄው ለቅድስት አርሴማ ይመስገን 2011 የመጣው ያው መንፈሱ ላይ ተገኝቶ ያው መድኃኒቱን አልጠቀምም ነፃ ሆኛለሁ። በራሴ እጄም እየተላወሰ ነው እንደው እጄም ኦፕሬሽን ተደርጓል። በዚህ ምክንያት ነው ኦፕሬሽን ተደረገው? አዎ ይሄው ለማለም ታጥቧል። በዚህ ኦፕሬሽን አሁን መድኃኒት አትወስድም? አልወስድም። ያንተ እኮ ነው አሁን ትልቁ ምስክርነት ጋር እየተቀባው ሄዶሊ ጸበል እዚህ እየጠጣው በቅድስት አርሴማ። እሺ ያው ቤተሰቡም አይረዳኝ ድንግል ማርያም ሰማይቷል ይጀብየ ቁጭ ይላል። ድንግል ማርያም ወላዲተ አምላክ እና ሰማይቷ ቅድስት አርሴማ ግን ማለት ከብደኛል። 2 ልጆች አሉ። አሁን ከካንሰር ነፃ ነህ? ነፃ። ማነው ስምህ? ወርቅዬ። እግዚአብሔር እንግዲህ እስከ መጨረሻው ድረስ ነፃ ያድርግህ። ታዲያ እናንተም የዚህ የተቀደሰ ስፍራ በረከት ለመካፈልና ለመሳለም የምትፈልጉ ከሆነ እነዚህ መረጃዎች ልብ በሉ። የሰማዕቷ የቅድስት አርሴማ ወርሃዊ መታሰቢያ በዓል በየወሩ በ6ኛው ቀን በደመቀ ሁኔታ ይከበራል። በዚህ ቀን ከአዲስ አበባና ከተለያዩ ቦታዎች በርካታ የደርሶ መልስ የመንፈሳዊ ጉዞ አውቶቡሶች ይዘጋጃሉ። ወደ ስፍራው ስትሄዱ የእንፋሎት ጸበል ለመጠመቅ አስቀድሞ በጸበሉ ቦታ መገኘት ስለሚያስፈልግ ንጹህ ነጭ ነጠላ፣ የጸበል ልብስና ቁሳቁሶቹን መያዝ እንዳትረሱ። ለሱባኤ ለመቆየት ለምትፈልጉም ከገዳሙ አስተዳደር ጋር አስቀድሞ በመነጋገር ማረፊያ ማግኘት ትችላላችሁ። የተወደዳችሁና የቻናላችን ተከታታዮች የአርቱ ቅድስት አርሴማ ገዳም እግዚአብሔር ለሀገራችን የሰጠችውን ታላቅ የፈውስና የሰላም በር ነው። እናንተም ሆናችሁ በህመም ላይ ያሉ ወዳጅ ዘመዶቻችሁ ወደዚህ ቦታ በመሄድ የበረከቱና የፈውሱ ተሳታፊ እንድትሆኑ መልእክታችን እናስተላልፋለን። የዛሬው ዝግጅታችን ይህንን ይመስል ነበር። ቪዲዮ መንፈሳዊ እረፍትና ጠቃሚ መረጃ ከሰጣችሁ ላይክ ማድረጋችሁን እንዳትረሱ። ይህ ስፍራ አስፈልጓቸው በህመም ላይ ለሚገኙ ወገኖቻችንም እንድናደርስ ቪዲዮንም ሼር ያድርጉት። ወደፊትም እንደዚህ ያሉ ድንቅ የኢትዮጵያ ገዳማትንና ታሪካዊ ቦታዎችን ይዘንላችሁ እንድንቀርብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰማዕቷ ቅድስት አርሴማ በጸሎቷ ትጠብቀን። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። ወስብሐት ለእግዚአብሔር። ሰላም ቆዩን።